ቢስሚላሂ ራህማኒ ራሂም እጅግ በጣም አዛኝና በጣም ሩህሩህ በሆነው በአንድ አላህ ስም እንጀምራለን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። የተከበራችሁና የተወደዳችሁ የአልቁድስ ዩቲዩብ ቻናል ቤተሰብ አባላትና ታዳሚያን፣ በዛሬው ከታሪክ አምድ ፕሮግራም የሉጥ ህዝቦችን አላህ እንዴት እንዳጠፋቸው በሰፊው የሚተነትን አስተማሪ ታሪክ ይዤላችሁ ቀርቤያለሁ። ታሪኩም እንደሚከተለው ይቀርባል። ቆይታችሁ ከኔ ጋር ይሁን። የሉጥ ህዝቦች ነብያቸውን በማስተባበል በምድር ላይ ብልሹነትን አነገሱ። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ወሉጠን ኢዝ ቃለ ለቀውሚሂ አታቱነ አልፋሂሸተ ወአንቱም ቱብሲሩን አኢነኩም ለተዕቱነ الرجال شهوة من دون النساء በል አንቱም ቀውሙን ተጅሐሉን። ሎጥንም ለህዝቦቹ ባለጊዜ አስታውስ፣ እናንተ የምታዩ ስትሆኑ ጸያፍን ነገር ትሰራላችሁን? እናንተ ከሴቶች አልፋችሁ ወንዶችን ለመከጀል ትመጣላችሁን? በእውነቱ እናንተ የምትሳሳቱ ህዝቦች ናችሁ። ሱረቱ ነምል። እነዚህ ህዝቦች በምስራቅ ዮርዳኖስ ይኖሩ ነበር። በአካባቢው 5 መንደሮች ነበሩ። እነሱም ሰዱም፣ ኡሙራ፣ አደማ፣ ሶይማና ባሊ ናቸው። ሉጥ አለይሂ ሰላም በዋናው መንደር ሰዱም ይኖር ነበር። መጥፎና ርካሽ ተግባራትን ተፈጽም የነበረችው ይቺ መንደር የሰዱም ህዝቦች መጥፎ ከመስራት አያፍሩም ነበር። ጸያፍ ተግባራትን የሚፈጽሙበት መሰብሰቢያ ቦታ ነበራቸው። መንገደኞችን ይዘርፋሉ። ከሌላ አካባቢ ነጋዴ ከመጣ ተሰባስበው እቃቸውን ይቀማሉ። የሉጥ ህዝቦች ነፍሶቻቸውንም በእጅጉ የሚበድሉ ቆሻሻ ህዝቦች ነበሩ። በጾታ ግንኙነት እንኳን ከተመሳሳይ ጾታ ጋር ነበር ግንኙነትን የሚፈጽሙት። እነዚህ ሰዎች ተግባራቸው አጸያፍ ስለነበር ወደ ሌሎች አካባቢዎች እንዳይዛመት እነሱን በማስተካከል ወይንም በማጥፋት ይህም መጥፎ ተግባራቸውን ማስወገድ የግድ ነበር። ነብዩላህ ሉጥ አለይሂ ሰላም ህዝቦቻቸው የሚፈጽሙትን መጥፎ ተግባር ሲያዩ የወገኖቻቸው በዚህ ሁኔታ መገኘት አሳሰባቸው። ስነ ምግባራቸው እንዲስተካከል በማሰብም ምክር መለገስ ጀመሩ። የሉጥ አለይሂ ሰላም ጥሪ ስነ ምግባራቸው በእጅጉ ለተበላሹና ቀልባቸው ለደረቀ ሰዎች በመልካም ማዘዝና ከመጥፎ መከልከል ነበር። እነዚህ ሰዎች ምንም ህፍረት ስለሌላቸው ጸያፍ ወንጀልን በጠራራው ፀሐይ የሚፈጽሙ ነበሩ። ከዚህም በላይ ሴት በማግባት አላህ የፈቀደውን ግንኙነት መፈጸም ትተው ከወንዶች ጋር ማንም አድርጎት የማያውቀውን አጸያፍ ተግባር ይፈጽሙ ነበር። ስለዚህም አላህ ሱብሓነሁ ወተዓላ ነብዩላህ ሉጥን ነብይ አድርጎ ላካቸው። ሉጥ አለይሂ ሰላም የነብዩ ኢብራሂም አለይሂ ሰላም የወንድም ልጅ ሲሆን በኢራቅ ባቢል ነበር የተወለዱት። ነብዩላህ ኢብራሂም አለይሂ ሰላም ወደ ተውሂድ ጥሪ ሲያደርጉ ሉጥ አለይሂ ሰላም አምነው ከሳቸው ጋር ወደ ሻም ስደት በመሄድ በምስራቅ ዮርዳኖስ በሚገኝ ሱዱም ሸለቆ አካባቢ ሰፈሩ። በአካባቢው ከተመሳሳይ ጾታ ጋር ግንኙነት የሚፈጽሙ ሰዱም የሚባል መንደር ነበር። አላህ ሱብሓነሁ ወተዓላ ነብዩላህ ሉጥን ወደ ሶዶም የላካቸው አላህን ብቻ እንዲያመልኩና ከመጥፎ ተግባራቸው እንዲርቁ ለማስተማርና ከተመሳሳይ ጾታ ጋር ግንኙነት መፈጸም እንዲተዉ አላህ ሉጥን ላከላቸው። ይህ አይነት ወንጀል ከሰዶም ህዝቦች በፊት ማንም ያልፈጸመው አጸያፍ ወንጀል ነበር። ነብዩላህ ሉጥ አለይሂ ሰላም እንዲህ አሉ፣ ኢዝ ቃለ ለሁም አኹሁም ሉጠን አላ ተተቁን ኢኒ ለኩም ረሱሉን አሚን ፈተቁላህ ወአጢኡን። ወንድማቸው ሉጥ ለነርሱ ባለጊዜ አትጠነቀቁምን? እኔ ለናንተ ታማኝ መልእክተኛ ነኝ፣ አላህንም ፍሩ ታዘዙኝም። እንዲሁም ሉጥ አለይሂ ሰላም እያዘኑላቸው ለዘብ ባለ ቃል ወማ አስአሉኩም አለይሂ ሚን አጅሪ ኢን አጅሪ ኢላ አላ ረቢል ዓለሚን፣ በእነርሱም ላይ ምንም ዋጋ አልለምናችሁም፣ ዋጋዬ በዓለማት ጌታ ላይ እንጂ በሌላ ላይ አይደለም። ሱረቱ ሹሃራ። ነብዩላህ ሉጥም በማለት ከነርሱ ጥቅምን እንደማይሹና ብቸኛው ፍላጎታቸው የነርሱ መስተካከልና አላህን ብቻ ማምለካቸው እንደሆነ አስረዷቸው። በመቀጠልም ሉጥ አለይሂ ሰላም ወደ እነዚህ ሰዎች አጸያፍ ተግባር በመዞር የሚከተለውን ነገሯቸው።
ولوطا إذ قال لقومه أتأتون الفاحشة وأنتم تبصرون أئنكم لتأتون الرجال شهوة من دون النساء بل أنتم قوم تجهلون ሎጥንም ለህዝቦቹ ባለ ጊዜ አስታውስ፣ እናንተ የምታዩ ስትሆኑ ጸያፍ ነገርን ትሰራላችሁን? እናንተ ከሴቶች አልፋችሁ ወንዶችን ለመከጀል ትመጣላችሁን? በእውነቱ እናንተ የምትሳሳቱ ህዝቦች ናችሁ። የሰዶም ህዝቦች አጸያፊ ተግባራቸውን በግልጽና በስብሰባ ቦታዎች ሁሉ ሳይቀር መፈጸማቸው ሎጥን በጣም አሳዘናቸው። ነብዩላህ ሎጥ አለይሂ ሰላም ከዚህ አጸያፍ ተግባር ቢከለክሏቸውም አንተ ሴቶችን አስተናግድ፣ ወንዶችን ለኛ ተውልን በማለት አጸያፊ መልስ ሰጧቸው። ይህ ሁሉ ቢሆንም ነብዩላህ ሎጥ አለይሂ ሰላም ተስፋ ባለመቁረጥ የተለያዩ ማስረጃዎችን በመጥቀስ ጥሪያቸው እውነት መሆኑን ሊያሳምኗቸው ሞከሩ። ቀናት ወራት ዓመታትን ይተኩ ጀመር። ሎጥም ዳዕዋቸውን ቀጠሉ። ከቤተሰቦቻቸው ውጪ አንድም ሰው አላመነላቸውም። ከቤተሰቦቻቸውም ውስጥ ባለቤታቸው አላመነችም ነበር። ከካህዲያን ጎን ተሰለፈች። ሎጥም አለይሂ ሰላም ከቤታቸው ውጪ ካህዲያንን፣ በቤታቸው ውስጥ ደግሞ ካህዲዋን ሚስታቸውን መታገል ግድ ሆነባቸው። ቢሆንም ግን ባለመሰላቸት ወደ አላህ መጣራታቸውን ቀጠሉ። ህዝቦቻቸው ግን ማመናቸው ቀርቶ በዳዕዋቸው በማላገጥ فما كان جواب قومه إلا أن قالوا آتنا بعذاب الله إن كنت من الصادقين ህዝቦቹ መልስ ከእውነተኞቹ እንደሆንክ የአላህን ቅጣት አምጣብን ማለት እንጂ ሌላ አልነበረም። ሱረቱል አንከቡት 29ኛው አያ። ነብዩላህ ሎጥ አለይሂ ሰላም ህዝቦቻቸው ቢቀልዱባቸውም ታክሰውና ችለው ማስተማራቸውን ቀጠሉ። የሰዶም ህዝቦች ሎጥ ላይ ማፌዛቸውና ማስቸገራቸውን አጠናክረው ቀጠሉ። ነብዩላህ ሎጥ አለይሂ ሰላም በአላህ ጥበቃ ስር እንዳሉ በመዘንጋት የሰዶም ህዝቦች ሊያጠቋቸው ሞከሩ። ሎጥና ቤተሰቦቻቸውን በመናቅም وما كان جواب قومه إلا أن قالوا أخرجوهم من قريتكم إنهم أناس يتطهرون የህዝቦቹ መልስ ሎጥና ተከታዮችን ከከተማችሁ አውጧቸው፣ እነሱ የሚጥራሩ ሰዎች ናቸውና ማለት እንጂ ሌላ አልነበረም። ሱረቱል አዕራፍ 82ኛው አያ። የሰዶም ህዝቦች ቆሻሻዎች ስለነበሩ በሎጥና ተከታዮቻቸው በመቀለድ እነሱ ንጹሃን ናቸው ሲሉ አሾፉባቸው። መላእክቶች ነብዩ ኢብራሂም አለይሂ ሰላም ቤት በመሄድ ዘየሯቸው። አዋቂ ልጅ ከአላህ እንደሚሰጣቸውም አበሰሯቸው። በዚህ ብስራት ባለቤታቸው ሳራ ተደሰቱ። በመጀመሪያ ነብዩ ኢብራሂም አለይሂ ሰላም ሰዎች መስሏቸው ስለነበር ወዲያውኑ ጣፋጭ የጥጃ ስጋ ጠብሰው አቀረቡላቸው። ኢብራሂም አለይሂ ሰላም እንግዶቹ ከመብላት መቆጠባቸውን ሲያዩ ፈሯቸው። ከዚያም መላእክቱ ራሳቸውን ለኢብራሂም አለይሂ ሰላም አስተዋወቁ። እኛ አዋቂ ልጅ እንደምታገኝ ለናበስርህ ከጌታህ ዘንድ የተላክን መላእክቶች ነን አሏቸው። አሁን ካንተ ቤት ወጥተን ወደ ሎጥ ህዝቦች በመሄድ ሎጥን እንረዳዋለን። የህዝቦቹ መጥፊያ በዚህ ሌሊት ነው፣ ቀጥሯችን ጎህ ሲቀድ ነው በማለት መላእክቱ የመጡበትን ዓላማ ለኢብራሂም አለይሂ ሰላም አስረዱ። ኢብራሂም በሁኔታው ተደናግጠው ነገሩ እንዲዘገይ ለማድረግ ሞከሩ። መላእክቱ ግን የአላህ ትእዛዝ ስለሆነ ሳይዘገይ እንደሚፈጸም አስረዷቸው። መላእክቱ ከነብዩ ኢብራሂም አለይሂ ሰላም ቤት ወጥተው ወደ ሰዶም መንደር አመሩ። የአስር ወቅት ሲሆን ሰዶም መንደር ዳርቻ ደረሱ። በዚያ ቦታ ላይ በደን ውስጥ የሚፈስ ወንዝ ነበር። ከወንዙ ዳርቻ አንዲት ልጅ ውሃ ለመቅዳት ቆማ አገኛት። ይህች ልጅ የሎጥ አለይሂ ሰላም ልጅ ነበረች። ሶስቱን ወጣት ስታይ ለየት ያለ ውበት ስለነበራቸው ተደናገጠች። ከሶስቱ አንዱ የሎጥ ቤት የት እንደሆነና እንግዳ የሚቀበሉ እንደሆነ ጠየቃት። ልጅቷም የሰዶም ሰዎችን አጸያፊ ተግባር ስለምታውቅ አባቴን ጠይቄው መልሱን እስከነግራችሁ እዚሁ ቆዩ፣ ወደ ሶዶም እንዳትገቡ ብላ አስጠነቀቀቻቸው። የውሃ እቃዋን ወንዝ ዳር ትታ ወደ አባቷ ሎጥ አለይሂ ሰላም ዘንድ በመሄድ ሶስት ወጣቶች እሳቸውን ፈልገው እንደመጡ ነገረቻቸው። ሎጥ አለይሂ ሰላም መልእክተኞችንም ሎጥን በመጡት ጊዜ በእነሱ ምክንያት አዘነ፣ ልቡም በእነሱ ተጨነቀ። ይህ ብርቱ ቀን ነውም አለ።
ሱረቱል ሁድ 77ኛው አያ። ዛሬማ አስቸጋሪ ቀን ነው አሉ። ፈጥነው ወደ እንግዶቹ ሄዱ። እንግዶቹን ሲያዩ ለሰዶም ህዝቦች መጥፎ ተግባር እንዳይጋለጡ በመፍራት ይበልጥ አዘኑ። እንግዶቹን ከየት እንደመጡ ጠየቋቸው፣ መልስ ሰጧቸው። ወዴት እንደሚሄዱ ሲጠይቋቸው ግን መልስ አልሰጧቸውም ነበር። ይልቁንም በእንግድነት እንዲቀበላቸው ጠየቋቸው። ሉጥ አለይሂ ሰላም እንግዳን ለማስተናገድ ስስት አልነበራቸውም። ነገር ግን መላእክት መሆናቸውን ስላላወቁ የመንደሩ ሰው አጸያፊ ተግባራቸውን እንዳይፈጽምባቸው ፈርተው ነበር ያዘኑት። ከዚያም ፊት ለፊት እየመሩ እንግዶቻቸውን አስከትለው ወደ ሰዶም መንደር አመሩ። በመንገድ ላይ ያሉ ሉጥ ቆም አሉና ከዚህ ሀገር ሰዎች ተንኮል አስጠነቅቃችኋለሁ፣ በመሬት ላይ እንደነዚህ ቆሻሻ ህዝብ የለም። መላእክቱ ሉጥ በሰጠው ማስጠንቀቂያ ላይ አስተያየት ሳይሰጡ ዝም ብለው መንገዳቸውን ቀጠሉ። ሉጥ አለይሂ ሰላም ለእንግዶቹ ይህን ያሉበት ምክንያት ከሰዶማውያን አይን እንዲርቁ ፈልገው ነበር። እንግዶቹ ግን ምንም ሳይናገሩ ጸጥ ብለው ቆዩ። በዚህም ጊዜ ሉጥ ሰዶም መንደር በሌሊት ተደብቀው እንዲገቡ ጠየቋቸው። እንግዶቹም ይህን ተቀብለው ማንም ሳያቸው ከሉጥ ጋር በመሆን በሌሊት ወደ ከተማዋ ገቡ። ነብዩላህ ሉጥ አለይሂ ሰላም ሌሊት ገብተው ማንም ሳያቸው ጎህ ሲቀድ ይወጣሉ ብለው አስበው ነበር። ሉጥ አለይሂ ሰላም መጥፎቹ ሰዎች እነዚህን እንግዶች ሳያዋቸው ከሶስቱ እንግዶች ጋር ማንም ሳያቸው ወደ ቤት ገቡ። ነገር ግን ቤት ውስጥ የነበረችው ከሃዲዋ ሚስታቸው እንግዶቹን እንዳየች ተደብቃና ድምጿን አጥፍታ ከቤት ወጣች። የሉጥ ሚስት በፍጥነት ወደ ሶዶማውያኑ በመሄድ በሉጥ ቤት ውስጥ ከሰዶም ያልሆኑ እንግዶች እንዳሉ ነገረቻቸው። ብልሾቹ ሰዎች ይህን ሲሰሙ ተደስተው እየተጠራሩ መጡ። በአንድ ላይ ተሰባስበው ወደ ሉጥ አለይሂ ሰላም ቤት አመሩ። ሉጥ ማን እንደነገራቸው ሲያስቡ ባለቤታቸው ቤት ውስጥ አለመኖሯን አወቁ። ሐዘናቸውም በጣም ጠና። ከየአቅጣጫው የተሰባሰቡት ሰዶማውያን የሉጥን ቤት ከበቡት። ቀጥሎም በሩን ማንኳኳት ጀመሩ። ሉጥ አለይሂ ሰላም ምን እንደሚፈልጉ ጠየቋቸው። በፊታቸው ላይ መጥፎ ነገር ይነበብ ነበር። ሉጥ ተንኮለኞችን ለመመለስ ቢሞክሩም አልቻሉም። ህዝቦቹም ወደ እርሱ እየተጣደፉ መጡ። ከዚህም በፊት መጥፎ ስራዎችን ይሰሩ ነበር። ህዝቦቼ ሆይ እኚህ ሴቶች ልጆቼ ናቸው። እነሱ ለእናንተ ይልቅ በጣም የጸዱ ናቸው። አግቧቸው፣ አላህንም ፍሩ። በእንግዶቼም አታሳፍሩኝ። ከእናንተ ውስጥ ቅን የሆነ ሰው የለምን አሏቸው። ሱረቱል ሁድ 78ኛው አያ። ሉጥ አለይሂ ሰላም ሰዎች ሐራምን ትተው ወደ ሐላል እንዲዞሩ መንገድ ቢያሳዩአቸውም አሻፈረኝ በማለት መጥፎ የመስራት ፍላጎታቸውን ለማሳካት መሞከራቸውን ቀጠሉ። ሉጥ በራቸውን ዘጉት። ሰዎቹም በራቸውን በኃይል ይገፉት ጀመር። ሉጥ አለይሂ ሰላም በሁኔታው ተስፋ ቆረጡና ቃለ ለው አነ ሊ ቢኩም ቁወተን አው አዊ ኢላ ሩክን ሸዲድ፣ በእናንተ ላይ ለኔ ኃይል በኖረኝ ወይም ወደ ብርቱ ወገን ብጠጋ ኖሮ የምሰራውን በሰራሁ ነበር አላቸው። ሱረቱል ሁድ 80ኛው አያ። ሉጥ የተንኮለኞችን ክፋት ለመከላከል በቂ ኃይል ቢኖረኝ ብለው ተመኙ። በዚህ ጊዜ መላኢካው ጅብሪል አለይሂ ሰላም ቃሉ ያ ሉጥ ኢና ረሱል ረቢክ ለየሲሉ ኢለይከ፣ ሱረቱል ሁድ 81ኛው አያ። ሉጥ ሆይ እኛ የጌታ መልእክተኞች ነን፣ ህዝቦችህ ወደ አንተ በክፉ አይደርሱብህም፣ አይዞህ አትፍራ፣ እኛ መላእክቶች ነን፣ አትሸነፍም አሏቸው። በዚህ መሃል በሩ ተሰበረ። ከዚያም መጥፎቹ ሰዎች ወደ ነብዩላህ ሉጥ ቤት ጎረፉ። ጅብሪል አለይሂ ሰላም በእጁ አንድ ጊዜ አመለከተ። ከዚያም ሁሉም ሰዎች አይናቸው ታወረ። ማድረግ እንዳለባቸው ሳያውቁ እዚህና እዛ ይጋጩ ጀመር። ሉጥ አለይሂ ሰላም ምንም ሳይዟዟሩ ቤተሰቦቻቸውን ይዘው በሌሊት ከተማዋን ለቀው እንዲወጡ ጅብሪል አለይሂ ሰላም አሳሰባቸው። ሉጥ አለይሂ ሰላም በህዝባቸው ላይ ቅጣት ደርሶባቸው እንደሆነ ጠየቁ። ቤተሰብህን ይዘህ ከሌሊቱ በከፊሉ ውስጥ ሂድ፣ ከእናንተም አንድም ወደ ኋላው አይገላመጥ፣ ሚስትህ ብቻ ስትቀር፣ እነሆ እነሱን የሚያገኛቸው ስቃይ ያገኛታልና
ቀጠሯቸው ንጋት ላይ ነው። ንጋቱ ቅርብ አይደለምን አሉት። የመጨረሻው የአላህ ትእዛዝ ሲመጣ ጅብሪል አለይሂ ሰላም 5ቱን ከተሞች ከስር ሰርስሮ በማንሳት ወደ ሰማይ ወጥቶ ከዚያ ወደ ምድር ደፋቸው። ቀጥሎም በጀሃነም እሳት የተጠበሱትን ድንጋዮች አዘነበባቸው። በዚህ መልኩ ሰዶምን ጨምሮ 5ቱም ከተሞች ሙሉ በሙሉ ጠፉ። የነብዩላህ ሉጥ አለይሂ ሰላም ሚስት እሳቸውን ባለመታዘዟ በክህደት ከአመፀኞች ጋር በመሰለፏ አብራ ጠፋች። የነብዩላህ ሉጥ አለይሂ ሰላም ህዝቦች የወደሙበት ታሪክ ይህን ይመስል ነበር። የዛሬን በዚህ አበቃን። የአላህ ፍቃድ ሆኖ በሌላ ፕሮግራም እስክንገናኝ በዚሁ እሰናበታችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።